የተግባባሽ ነው ኪድዬ ወርቅ የሆነ ምን መሰለሽ ማርቲ አባቴ እህቶቼ አይደለም እኮ ማሚ አትበይ አንቺን ማንንም የጠራሽ የለም አንተን ነው የጠየቅኩን መልስልኝ ይኸውልሽ ምን መሰለሽ ማርቲ ኧረ እኔ ቤተሰብ የለኝም ከመንገድ ላይ አግኝቶኝ ነው ይዞኝ መጣ እስኪ ጀምሪ ጀምር ጎስ እንዴ አው አማልኩ ድጋሚ እኔ ነኝ አልፈልግም እንዴ አልፈልግም ዲን ጣላሻለሁ እሺ እንዴ አልፈልግም ዋዬ አጫዋች አገኘሽ አይደል አይ አጫዋች አይደለም ጓደኛ ነው በጣም ነው ደስ የምትሉት እኔ ትመስላለች አይደል አይ አትመስልም እንዴ ሰላምዬ እኔ ነው የምትመስለው ሁለት እግር አላት ሁለት አይን አለኝ ጸጉር አላት ጆሮ አለኝ እና ደግሞ እጅ አላት ጥርስም አለኝ እውነት ነው ትመሳሰላላችሁ አሉ ከፈቱ ምን ሆነ ነው እዚህ የሰው መኪና ይዛችሁ ትመጡና መንገድ ትዘጋላችሁ ናውጣ በእናትህ ይቅርታ ነው ወንድ ይቅርታን ፈትፍተ ብሎሽ ጅል ናውጣ ያዘ ምን ልትሆኚ ጅል ነው ያለው ጅል ነው ያልኩት ምን ነው አንቺ አዲሷ ሙሽራ ነሽ የዘንድሮ ሼባ ሆነ ህፃን አለ ነው ያባሰበት ሲሙ ምትመስያለሽ በእናትህ ደና ሴት እንኳን አይመርጥም ላኪ እንዴ አይ ዳጣ ቀሚስ ለበሰች እንዴ ነው ማለትሽ እንዴ ኪዲዬ ምንድነው የምታፈጡት እስኪ አናምና ግግ በጣም አምሮባታል አይደል ማን ያማረባት መጽሐፎቼ ማለት ለኔ ጓደኞቼም የወቀት አባቶቼ ማለት ናቸው ለምንድን ነው እንደዚህ ያደረግሽው ኤቢ ኮናት ቅደጁ ልቅረጽሽ ብለኝ እኮ ኤቢ ምን አውሷነች የሆነ ቲክቶክ ላይ ትሬንድ ምናምን ተጀምሯል ልቅረጽሽና እየቀደድሽው ቀርጽሽ ከዛ አለቅሻለሁ ታዋቂ ትሆኛለሽ ምናምን አለች ተንኮለኛ ቆይ መጣ እዚሁ ጠብቂ ብርግድ አውቃና እንድቀዳ ያደረገችኝ አውቃና አይቀርጸች ዛሬ ዝቤት የመጀመሪያው ፋይት ይካሄዳል ዳጣ ለመጀመሪያ ጊዜ እዚህ ቤት ችግር ውስጥ ገባች ያብጌል ዳጣን ስላልወደደቻትና እንዲሁም ደግሞ እዚህ እንድትሆን እንዲሁም ከናታል ጋር ቀረቤታ እንዳይኖራት የምትሰራው ስራ አጸያፊ ነው ሰላም ሰላም ወደና የተከበራችሁ ውድ ቻናል ቤተሰቦች ሰላም ለእናንተ ይሁን ለቻናላችን አዲስ ከሆናችሁ ላይክ ሼር ሰብስክራይብ በማድረግ እንዲሁም የደወል ምልክቱን በመጫን ቤተሰብ ሁኑ ዳጣ እንግዲህ አባቷን አግኝታለች አባትነቱንም አምኖ ተቀብሏታል የዲኤንኤው ምርመራ አቶ ደረጀ ግን ልጅነሽ እንዲሁም ደግሞ የፈለገችው ነገር ሊደረግላት ግድ ይላል እያለ ነው ሚስቱንም በዚህ በኩል እያሳመናት ይገኛል
እንግዲህ ደረጀና ዳጣ እያወሩ አባቴ ነህ እንዲሁም ደግሞ ጥሩ ቤተሰብ እንዳገኘች እህቶቿንም እህቶች እያለች ስትጠራ ሚስትየው ትሰማና እንግዲህ በጣም ትናደድና እውነቱን ንገረኝ ትለዋለች ደረጀ የሚለው ቢጠፋበትም ነገር ግን ዳጣ ነገሮችን አስተካክላ በቃ ወድቄ ስላገኘኝ ሜዳ ላይ ስለተገኘው ቤተሰብ ሊያደርገኝ እንደ ልጁ ስላየኝ አንቺንም ማሚ ብዬ እንደምጠራሽ ነው እሱንም የጠራሁት እንዲሁም እህቶች ያልሁት እነውሃን እንዲሁም አባዬ የምለው ለዛ ነው ብላ እንግዲህ ሚስቱን ለማሳመን ችላለታለች። እንግዲህ ተንኮሏን ሀብላ ጀምራለች በዳጣ ላይ ማለት ነው። ዳጣ እንግዲህ ምንም የምታውቀው ነገር የላትም። ሁላችንም እንደምናውቀው እንግዲህ ቲክቶክ ላይ ትፈምሻለሽ እንዲሁም የቪዲዮ ቻሌንጅ አለ በማለት የናታንን መጽሐፍ እንድትቀደው ናታን ክላስ ውስጥ ዛትዳ ቪዲዮ ትቀርጻታለች። እንግዲህ ያየችው ይሷን በመልካምነትና በጥሩነት የጠየቀቻት ስለመሰላት ነበር እንግዲህ እሺ ብላው መጽሐፉን ልትቀደው የቻለችው። ያብ ግን ከዚህ በፊት ናታል ዳጣን ደስ የሚል ነገር አላት ስላለ እንዲሁም ደግሞ ስለተመቸችው እንግዲህ እሷን ለማስጠቆር ቪዲዮ ቀርጻ ሲመጣ ለማሳየት አስባ ነበር። እንግዲህ ያን ነገር ያደረገችው ዳጣ መፈመሷን ብቻ ነበር ያየችው። እሷም ሳታቅማማ መጽሐፉን ቀደዋለች። እሷም እንግዲህ ቪዲዮ ቀርጻ አስቀምጣለች። የጥፋተኝነት ስሜት ሳይሆን በቃ ዝም ብሎ ፈን ነገር ነበር የመሰላት። አንደኛ አላነበበችውም እንደ አልተማረችም ስላወቀች ነበር እንግዲህ መጽሐፉንም ሰጣት እንድትቀደው ያደረገችው። እሷም እንግዲህ በስሜት ሳታረጋግጥ ቀዳ። እንዲሁም ተንኮል ስላልመሰላት ነበር እንግዲህ የቀደደችው። እዚህ ቤት እንግዲህ አባቷና ውሃ ብቻ ናቸው እንግዲህ እሷን የሚወዱ። እነሱ ብቻ ሳይሆንም እንግዲህ ሰራተኛዋ ሰላምም ትወዳታለች። ዳጣ የሰላም ልጅ ነው የምትመስለው። ምክንያቱም ሰላምዬ ብዙ ነገሮቿን እዚህ ቤት ውስጥ እንግዲህ ለማድረግ እየወሰነች ነው። ሰላም እንግዲህ ዳጣን ስታያት ትፈዛለች። የእሷ ልጅ ናት የሚያስብላቸውን ነገሮችም እያደረገች ትገኛለች። ፈዛም ታያቸዋለች። እንግዲህ ከልጆችም እኩል እያየቻቸው ነው ማለት እያየቻት ነው። ዳጣን ምን ይሰራልሽም በማለት ጠይቃታለች። ዳጣ ግን ለመጀመሪያ ጊዜ ምን ይሰራልሽ ተብላ አማርጣ እንዲሰራላት የተጠየቀችበት ጊዜያቶች ብዙም ስላልነበሩ በጣም ደስ ብሏታል። ዳጣ አባቷን ልብስ ሊገዛላት ወደ ሱቅ ወጣ ብለዋል። አሁን ደግሞ እንግዲህ አቶ ደረጀ እየተንከባከቧት ይገኛል ዳጣን። በዚህ እንክብካቤ የቤት ልጆች እንግዲህ እየቀኑ ይገኛሉ። የቀናችሁ ደግሞ አንደኛዋ ያብ ናተኝ። ያብ እንደዚህ ትላለች እንግዲህ ስለ አባቷ እኔ ውሰደኝ ስለው የማይወስደኝን ለእኔ ልብስ የማይገዛልኝን እንግዲህ ለአዲሷ ልጅ እንዴት ሊገዛላት ይችላል? እናቷንም መጠርጠር አለብሽ እማዬ፣ ምናልባት አባዬ ከሌላ ሴት የወለዳት ልጅ ብትሆንስ በማለት እናቷን ጥርጣሬ ውስጥ ትከታታለች። በዛ አጋጣሚ ሰላምም ውሃ እያቀራረበች ነበር። ይሄንን ወሬ ስትሰማ እንግዲህ ሰላም በድንጋጤ ሄዳለች። እንግዲህ ሰላምና ዳጣ የሆነ ግንኙነት ቢኖራቸው ነው እንግዲህ ከሌላ ሴት ወልዶ ያመጣት ልጅ ብትሆንስ ነበር ያለችው ያብጊል። ግን ነገር ግን ይህን ስትሰማ ሰላምዬ ምን አስደነገጣት? እንዴትስ ልደነግጥ ቻለች? ወሬው ገርሟት እንዲሁም ከሌላ ወልዷል የሚለው ሳይሆን የሷ ህይወት ላይ ትንሽ ነጥብ ስላለው ይመስለኛል የደነገጠችበት። ማንኛውም ሰው የሆነ ነገር የሚያውቀውን ነገር ምላሽ ሲነገረው ይደነግጣል። ያ ሰው በምን አወቀ እንዲሁም እንዴት ተጠረጠረ በሚል ሂሳብ ሊያስብ ይችላል። ለዛም ነው እንግዲህ ሰላም ያብ ማለት በጣም ክፉና መሰሪ የቤቱ ልጅ ናተኝ። እንግዲህ ቤት ሰው ልጅ ሲኖረው ሁሉም ልጆቹ መልካም ሊሆኑለት አይችሉም። አንዳንዶቹ ክፉ ይሆናሉ፣ አንዳንዶቹ ደግሞ ምንም የሚያውቁ የዋህ ይሆናሉ ማለት ነው። ከአንድ ቤት የተወለዱ የማይመስል ጸባይ ነው እንግዲህ ያላቸው።
የውሃ ባህሪ በጣም ቀላልና ደስ የሚል ባህሪ ነው ያላት። ሁሉን ነገር በመልካም ነው የምትገነዘበው። አትቀናም፣ እንዲሁም ደግሞ ክፋት የለባትም። ነገሮቹን ሁሉ በፖዚቲቭ ነው የምትይዛቸው። ቀለል አድርጋ ነው ነገሮቹን የምታስበው። እንግዲህ ከዳጣ ጋር ያላትንም ግንኙነት አይተናል። ደስ የሚል ግንኙነት ነው ያላትኝ። የሚያጫውታት አብሯት የሚሆን ሰውም የለም ነበር። ነገር ግን አሁን ዳጣን ስታገኝ በጣም ደስተኛ ሆናለች። ያብ ግን በጣም መሰሪና እንዲሁም ደግሞ እንሽላሊት የሚል ባህሪያትም ሊገቧት ይችላል። ተንኮሏ በጣም እሳት የሆነች ተንኮል ሰሪ ናት። ሀብላ እንግዲህ በዚህ ተንኮል ከጀመረች ለዳጣ አተኛላትም ማለት ነው። ያብ እንግዲህ ለቲክቶክ ሳይሆን የቀረጸችው ለናታን ለማሳየት ነበረ። ናታንን ፈልጋ ባለበት እንዲሁም ደግሞ ክላሱ ሄዳ ቪዲዮውን ለማሳየት ችላለች። እሱም ተናዶ ነበረ። የተቀደደውን መጽሐፍ ያገኘው ፊት ለፊቱ ስለነበረ አውቃ ነበር እንግዲህ ያስቀመጠችው። ይሄንን አይቶ ከዳጣ ጋር እንዲጣላና ዳጣን ያደነቀበትን እንዲጠላት ለማድረግ ነበር ፍላጎቷ። እሱም የቀደደችው በምን ምክንያት እንደሆነ ማወቅ ስለሚፈልግ ቀጥታ መጠየቅ እፈልጋለሁ ስትመጣ እንዴት ቀረጽቻት እንዴትስ እሷ ልትቀደው ቻለች ቢላትም እንግዲህ ያብ እንግዲህ ይሄን በማድረጓ መወደዷ ነበር። ለሷ ትወደዋለች ልጁን። ልጁ እንግዲህ ለሷ ምንም አይነት ፊትም አይሰጣትም፣ አብረው እንድትቀመጥም አይፈልግም ማለት ነው ናታን። ስለዚህ ያላት አማራጭ እንደዚህ አይነት ነገሮችን እየሰራች ወደሱ ለመቅረብ የምታደርጋቸው ምክንያቶች ናቸው። ነገር ግን ልጁ ሚዛናዊ ስለሆነ ዳጣ ስትመጣ እጠይቃታለሁ የሚል ምላሽ ነው የሰጣተኝ። ይህንንም ደግሞ እንግዲህ መጽሐፉ ሲቀደድበት የምታውቀው ባህሪውን እሷ ስለነበረች ጸብ አለ በማለት እናቷንም እንዲሁም ደግሞ ሰፈሩንም ለመገላገል እንዲዘጋጁ ስትነግራቸው ነበር። ዳጣዬ ለመጀመሪያ ጊዜ ቀሚስ ለብሳ ጸጉሯን ተተኩሳ አምሮባት ሴት መስላለች። ግዴታ የቤቱን ባህሪ ለመቀላቀል ዱርዬ የሚያሰኛትን ነገሮች በሙሉ መተው ስላለባት፣ እንደዛ ካልሆነ ግን እዚህ ቤት የመቆየቷ እድል አጭር እንደሆነ ስላወቀ አባቷ ሁሉን ነገር ታስተካክላለች በማለት እንግዲህ ለሚስቱ ቃል በገባው መሰረት ዛሬ ወስዶ ልብስ ገዝቶ አሳምሮ ወደ ቤት መልሷታል። እንግዲህ ቀሚስ ለብሳ ስትመጣ ግራ ነበር የተጋቡት ሴቶች ሳይቀሩ፣ ወንዱ ራሱ ናታን ሳይቀር ነበር ፈዞ የቀረው። የወንዱስ እሺ የሴቶቹ ለምንድነው እንዴት እንደምታምር አዩዋትና ደንግጠው ነበር የቀሩት። ሆዬ ግን እንዴት እንደምታምር ብላ ነበር የተንጠለጠለችባት። አቀፈቻት፣ ሳመቻተኝ። ብቻ ውበቷ እንዴት እንደሚያምር ራሱ ናታን እየተገረመ ነበረ። ያልተጠበቀ ውበት በዱርዬ ፊት የተሸፈነ እንዲሁም በሱሪ ብቻ በሆኑ ነገሮች የተሸፈነው ፊት ግልጥ ሲል እናትየውም ፈዛ ቀርታለች። እናትየዋ የፈዘዘችበት ዳጣና አባቷ ደረጀ እጅ ለእጅ ተያይዘው ወደ ቤት ሲገቡ ነበረ የደነገጠችው። ምክንያቱም አንዲት ወድቃ ያገኛትን ሴት ማለቴ ልጅ እንዴት እጇን ይዛታል በማለት እንግዲህ ጥርጣሬ ያድርባታል። ዳጣዬ እንግዲህ አምሮባታል፣ ፋፈሽ ብላለች። ይሄ ውበቷ እንግዲህ ናታንም ተመስጦበታለኝ። ይሄን ያየች ያብዬ እንግዲህ ቅጥል ንድድ ጨስ እያለች ነበረ። እንዲሁም ቀሚሱን እኔንም ለብሰው በማለት እንግዲህ የዳጣን ቀሚስ ለመውሰድ ማስባለች። እንግዲህ ቀሚስ ከመቼ ወዲህ ነው ብላታለች እናቷ። ናታን ግን ምን አስቦ ነው ያ ሁሉ ሰው በተሰበሰበበት ፎቶ በማንሳት እንዲስቁ በማድረግ እንዲሁም እየተዘዋወሩ ፎቶ በራሱ ስልክ ሲያነሳቸው ነበር። ይሄንን ያየች ያብዬም እንግዲህ በመናደዷ አልፈልግም፣ አላይም፣ አልሰማውም በማለት ወደ ክላሷ ትሄዳለች። ፎቶ ያንሳትና ውበቷን ያድንቅ እንጂ ያደረገችውን ነገር ግን ሊረሳላት ፍቃደኛ አልነበረም ናታን። ለምን እንደቀደደችበት መጽሐፉን ይጠይቃታል። መጽሐፉን ያስቀደደቻትም እሷ ራሷ ፈልጋ ሳይሆን ያብ እንደሆነች መልሳለታለች። ያብ ናት ለቲክቶክ ቪዲዮ ብላ ያስቀደደችኝ እንጂ እኔ ፈልጌ አልቀደድኩትም ብለዋለች። በነገራችን ላይ ናታንም ቀድሞ እሷን ለመጠየቅ ፈልጎ ነው እንጂ በደንብ ያውቃል ለምን እንደተቀደደ።
እንዴትስ የተቀደደ ቪዲዮ እየቀደደች መጽሐፍ እንዴት ቪዲዮስ ትቀርጻለች በማለት ሊያገናዝብ ይችላልኝ። አሁን ግን እውነቱን አውቃለች። ዳጣም ለምን እንደተቀደደም ታውቋለኝ። ምን ውሸት እንደምትዋሽ እንግዲህ አብረን የምናየው ይሆናል። የዛሬው ቪዲዮ ግን በዚያው ያበቃል። በሌላ ቪዲዮ እስከምንገናኝ መልካሙን ጊዜ ተመኘውላችሁ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጠይቃለን። የዛሬውን በዚያ አጠናቀናል። በሌላ ጊዜ እስከምንገናኝ ባይ ባይ።